ለኦሮሞዎች የምምለው ምንድነው? የጀዋር መሐመድ ንግግር አስቀጥለዋለሁ። ከዛ ጀዋር እንዲህ ይናገራል። ነገር የጀመርኩት ከጎንደር የመጣ ጓደኛን ስላገኘው እኔ ባለውበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። ለነጻነት ሲባል አጥንታቸውን ለከሰከሱበት ደማቸውን ላፈሰሱበት ዕለት መታሰቢያ ክብረ በዓል አድዋ ለእምዬ ምኒልክ ለሌሎችም ጀግኖች መታሰቢያ ክብረ በዓል በጦርነቱ ጊዜም ኢትዮጵያውያንን ለተራዳቸው ለቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። እኛ ኢትዮጵያውያንን የኢትዮጵያዊነት ኩራታችንን ደግሞ የምንገልጸው አረንጓዴ ቢጫ ቀይ ባንዲራን በመጠቀም ነው። ከዚህ በመቀጠል መረጃ ወደ ማጋራት እሄዳለሁ። መድሎተ አሚን የሃይማኖት ሚዛን ዘረኝነትን ተጠይፈን ፍቅር አንድነትን ሰብከን ለአንዲት ኦርቶዶክሳዊ ቤተክርስቲያን ብሎም ለአንዲት ሀገር ድምፅ ለመሆን እንሞክራለን። ድጋፋችሁ አይለየን። እስከ መጨረሻ አብራችሁን ቆዩ። የዛሬውን የመረጃ ማጋራት ሂደት እንደሚከተለው አቀርብላችኋለሁ። በአርሲ ኦርቶዶክሳውያን ላይ እየደረሰ ባለው ዘግናኝ ጭፍጨፋና እልቂት የተለያዩ ተቋማትና ግለሰቦች መግለጫ አውጥተዋል፣ ሶሻል ሚዲያ ላይ አጋርተዋል። ከነዚያ ውስጥ መረጥ አድርጌ በጣም ያስገረሙኝንና ያሳዘኑኝን ድራማ በሚመስል መንገድ መግለጫ ያስቀመጡትን አካላት ወደ እናንተ አደርሳለሁ። እስከ መጨረሻው አብራችሁን ቆዩ። የእስልምና ጉዳዮች ጠቅላይ ምክር ቤት የተሰጠ መግለጫ አለ፣ እሱን አነብላችኋለሁ። ከዛ ደግሞ ሌሎችንም በቅደም ተከተል አቀርብላችኋለሁ። በትናንትናው ዕለት የካቲት 22 2018 ዓ.ም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የጻፈውን መግለጫ እንደሚከተለው አነብላችኋለሁ። በኦሮሚያ ክልል አርሲ ዞን ሸርካ ወረዳ በንጹሐን የኦርቶዶክስ ክርስትና ሃይማኖት ተከታዮች ወገኖቻችን ላይ በደረሰው አሰቃቂ አደጋ በእጅጉ አዝነናል ይላል። አደጋ ይለዋል። ይህን እንግዲህ ማለት ነው ሸርካ ላይ የተፈጸመውን የዘር ማጥፋት ወይም ደግሞ ሃይማኖትን ኦርቶዶክስን ከዚያ የማጽዳት ተግባሩን አደጋ ይለዋል ማለት። በእጅጉ አዝነናል። ምን አይነት አደጋ እንደሆነ እንግዲህ አልገለጸውም። እንዲህ ይላል። ድርጊቱ የትኛውንም ሃይማኖት የማይወክል ይልቁንም በሃይማኖቶች መካከል ለዘመናት ያለውን የመከባበር እሴቶች በመናድ በአማኞች መካከል ጥርጣሬና ግጭት ለመፍጠር የተቀነባበረ እኩይ ሴራ ነው ብለን እናምናለን። በመሆኑም መንግስት አጥፊዎቹን በመለየት አፋጣኝ እርምጃ እንዲወስድ እንጠይቃለን። ለሟች ቤተሰቦች አላህ መጽናናት እንዲሰጥ እንለምነዋለን ይላል ማለት ነው። እንግዲህ አጥፊዎች የትኞቹ አጥፊዎች እንደሆነ እንግዲህ አልተናገረም ማለት ነው። አክቲቪስት ጀዋር መሐመድ በፌስቡክ ገጹ ላይ 3.1 ሚሊዮን ተከታይ ባለው የፌስቡክ ገጹ ላይ እንደዚህ ይጽፋል። የኦሮሞ አክቲቪስቱ ጀዋር መሐመድ እንዲህ ሲል ይጽፋል። በአርሲ ዞን በሸርካ ወረዳ የኦርቶዶክስ እምነት ተከታዮች ግድያ ዳግም መፈጸሙ በጣም የሚያሳዝንና የሚወገዝ ነው። ማውገዙ ብቻ በቂ አይደለም። በዚህ በተደጋጋሚ የሚፈጸም የጅምላ ግድያ ጉዳይ በጥልቀት ተመርምሮ ወንጀለኞቹ ታውቀው እንዲቀጡ፣ ወንጀሉም ዳግመኛ እንዳይፈጸም አስፈላጊ ጥበቃ ሊደረግ ይገባል ይላል። ማን? ጀዋር መሐመድ። ከዚህ በፊት የተፈጸመውን ግድያ ለመመርመር ወደ አካባቢው ተሰማርቶ የነበረው የኢትዮጵያ የሃይማኖት ተቋማት ጉባኤ ግድያው ሃይማኖት ተኮር እንዳልነበርና ገዳዮቹ ማንነታቸው ያልታወቀ ታጣቂዎች እንደሆኑ የሚያሳይ አወዛጋቢ ሪፖርት አቅርቦ ነበር። የአሁኑስ ግድያ ሃይማኖት ተኮር ነው ወይስ አይደለም? ጀዋር ይጠይቃል። ለመሆኑ የእነዚህን ገዳዮች ታጣቂዎች ማንነት ለማወቅ ለምን አዳጋች ሆነ? መንግስት ለሌሎች ግድያዎችና ወንጀሎች ወዲያው ፈጥኖ አማጺ ቡድኖችን በመወንጀል ይታወቃል። ለዚህኛው ግድያስ ምን ነው ከተመሳሳይ ውንጀላ ተቆጠበ? ለእነዚህና ሌሎች ጥያቄዎች መልስ ለማግኘትና ፍትህን ለማስፈን ገለልተኛ የምርመራ ቡድን ማቋቋም አስፈላጊ ነው። ይህ ደግሞ የመንግስትን ፈቃደኝነትና ትብብር ይጠይቃል። መንግስት ገለልተኛ ምርመራ እንዲያካሂድ ለመፍቀድና አስፈላጊውን ትብብር ለመስጠት ዝግጁ ነውን? አብረን የምናየው ይሆናል። ፈጣሪ የሟቾችን ነፍስ ይማር፣ ለወዳጅ ዘመድ ብርታቱን ይስጥ፣ ህዝባችንም ይህንን ተደጋጋሚ ሞትን ይብቃህ ይበለው ብሎ ጀዋር መሐመድ ያስቀምጣል ማለት። ሌላው ታዋቂው ዘፋኝ አርቲስት ቴዎድሮስ ካሳሁን የእንኳን አደረሳችሁ መልእክት ባስተላለፈበት መልእክቱ ላይ እንዲህ ይገልጻል።
የአክብሮት ሰላምታዬን በማስቀደም ለመላው ኢትዮጵያውያን ወገኖቻችን በሙሉ እንኳን ለታሪካዊውና አንጸባራቂ የአድዋ ድል በዓል አደረሳችሁ የሚል መልእክቴን ሳስተላልፍ በታላቅ ብሔራዊ ኩራት ነው። የዘንድሮውን 130ኛው የአድዋ ድል በዓል ስናከብር ከቅርብ ዓመታት ወዲህ በሀገራችን ባለው የፖለቲካ አለመረጋጋት ሳቢያ በተለያዩ የሀገራችን ክፍሎች እስካሁኗ ሰዓት ድረስ በማንነታቸው ብቻ ተለይተው እጅግ ኢሰብአዊ በሆነ መንገድ በአሰቃቂ ሁኔታ በግፍ እየተገደሉ ያሉ እንዲሁም የአካልና የስነ ልቦና ጉዳት የሚደርስባቸው ብሎም ከቤት ንብረታቸው ከቀያቸው የሚፈናቀሉ ንጹሐን ወገኖቻችንን በህሊና ጸሎት እያሰብንና ለዚህም እየተባባሰ ለመጣው ትኩረትም ለተነፈገው ማህበራዊና ሀገራዊ ቀውስ መንስኤው ሀገራችን ኢትዮጵያን ላለፉት ቀላል ለማይባሉ ዓመታት ቁልቁል ሰብቆ የያዛት የዘር ፖለቲካ መሆኑን አጽንኦት በመስጠት ከመቼውም ጊዜ በላቀ መላው ኢትዮጵያውያን ዘር፣ ሃይማኖት ሳንለይ በአንድነት በመቆም ለጋራ ህልውናችን ስጋት የሆነውን ጎሳን መሰረት ያደረገ ስርዓት ለአንዴና ለመጨረሻ በቃ ልንለው የሚገባ መሆኑን በጥብቅ በማሳሰብም ጭምር ነው። ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሐን ወገኖቻችን ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል። አርቲስት ቴዎድሮስ ካሳሁን። የቤተክርስቲያናችን ሊቅ የኔታ ሊቀ ሊቃውንት ስሙር አላምረው ደግሞ እንዲህ ሲሉ በሶሻል ሚዲያ ጽሑፋቸውን ያጋራሉ። የአድዋን ድል ለማክበር ምን ሞራል አለን ሲሉ ይጠይቃሉ። በሀገር በቀል ጣሊያን የሰው ደም እየፈሰሰ ሰው በሃይማኖት ተለይቶ ሁልጊዜ እየተገደለ የምንኖርባት ሀገር ቅኝቷ ሽለላ ሳይሆን ሙሾ ነው። ጀግኖች የሞቱልን በሰላምና በእኩልነት እንድንኖር እንጂ ነጭ ገዳይ በጥቁር እንዲቀየርልን አልነበረም። አርሲና በየትኛውም ስፍራ ያለ አርሲያዊ ሞት የአድዋ ጥላሸት ነው። የዘመናችን ትልቁ አድዋ ሀገር በቀል ጣሊያኖችን ማሸነፍ ነው ይላል ማለት ነው። የኔታ ሊቀ ሊቃውንት ስሙር አላምረው ይህን ሀሳባቸውን አስቀምጠዋል። በርካታ ሰዎች በአርሲ እየተፈጸመ ያለውን ግፍና መከራ አውግዘዋል፣ መንግስትንም ተማጽነዋል። መንግስት ግን ጆሮ የሚባል ነገር የለውም። በሌላ ቪዲዮ እስከምንገናኝ ሰላም።